ቢቀር እንደዚህ የምትፈራስበት ሀብት የኔ እንደሆነ አውቃለሁ። አትሳሳት ብሩክ። ይሄ ሀብት ማለት የዛች የቆንጅዬዋና የምወዳት ሚስቴ ነው። እሺ በእሱ ሀብት ደግሞ እንደፈለኩ የመሆን መብት አለኝ። ስለ እሱ ሀብት ምንም አያገባኝም። እኔ አሁን እየጠየቅኩ ያለሁት የኔን ድርሻ እንድትመልስልኝ ነው። እኔም ደግሜ ልንገር፣ እሺ ካሁን በኋላ ስለዚህ ጉዳይ እኔን አይደለም የምጠይቀው። ምን እውነት ደግመህ ስለ ንብረቱ እንድትጠይቀው ማለት? ስለ ንብረት ማውራት ካለብን እኔና ልጆችህን ነው ማውራት ያለብን። ቆይ ልጆቹ ደግሞ ስለዚህ ጉዳይ ምን አገባቸው? አንተ አመንክም አላመንክም ልጆች ስለሆኑ ግማሹ ሀብት በስማቸው ነው። ምን? ቆይ ንግግራችንን እየሰማች ነው? አዎ ብሩኬ ቆይ ልሸኝ እንጂ ጨለማ እኮ። ብሩክ ኧረ ስማኝ ብሩኬ፣ በሚስቴና በገዛ ጓደኛዬ ተከድቻለሁ። ማንም አልካደህም። ሚስቴ የገዛ ጓደኛዬ ማግባቷ ክዳት አይደለም እንዴ? ብሩኬ ምን ሆናል? ይሄ እኮ አስበን ያደረግነው ነገር አለ። ድንገት አንተ ሞታል ስንባል ሳናስበው ያደረግነው ነገር ነው። እኔ ግን አይመስለኝም። እንዴ ቆይ ብሩኬ ምን ማለት ነው? መጀመሪያውኑ ሳልሞት ከጀርባዬ ግንኙነት ነበራችሁ። ኧረ አንቺንም ከነ ሀብትሽ በቅፌ በሰላም ለዘላለም ትኖሪያለሽ። መቼም ቢሆን አንቺንም ሀብቱንም አሳልፌ አልሰጠውም። ካሌብ ማነው አባት አይወድህም ያለ? በቃ ደህና ነህ ካሌብ። ይኸውልህ አባትህ ይወድሃል ካሌብ። ምን አይነት ጣጣ ነው? ማነው ደግሞ እንደዚህ ያለው? ልጆቹ ግን እውነት የኔ ልጆች ናቸው? አዎ ሁለቱም ልጆች ያንተ ናቸው። በፍጹም ልትጠራጠረኝ አይገባም። እንዴት ነው ማልጠራጠረሽ? ያገባሽው እኮ የገዛ ጓደኛዬ ነው። ቆይ ከዛ በፊትስ ቢሆን ግንኙነት እንዳልነበራችሁ እንዴት በምን ማወቅ እችላለሁ? ብሩኬና ሚኪ በአሁኑ ሰዓት ላይ ከባድ ጸብ ውስጥ ይገኛሉ። ምክንያቱም ደግሞ ብሩኬ እንግዲህ በተደጋጋሚ ሀሳቡን ቢቀያየርም አሁን ላይ ግን ንብረቱ እንደሚያስፈልገው ግራ በተጋባ ስሜት ውስጥ ሆኖ አሁን ላይ ለትርሲት ጠይቋታል። ግን ደግሞ ይሄን ከማድረጉ በፊት ሚኪና ብሩኬ አንድ ቤት ላይ ተገናኝተው ነበር። ሁለታቸው የሚያወሩትን ወሬ በደንብ ጠንቅቃ ያዳመጠችው ትርሲት ከፎቅ ወርዳ እያንዳንዱ ነገር ልታስረዳቸው ሞክራለች። ግን ደግሞ ትርሲት ለማድላት ላለባት ነገር አድልታለች። የልጆቹ አባት መልካምና ጥሩ ሰው እንደነበረና ይሄ ሁሉ ንብረት ያፈራው ይሄ ሁሉ ድርጅት ንብረቱ በሙሉ የሱ ንብረት መሆኑን በደንብ አርጋ ታውቃለችና አሁን ላይ ለሚኪ ነግረዋለች። የዚህ ሁሉ ባለቤት እሱ ነው። ስለዚህ ይሄ ማለት ደግሞ ንብረቱን ልከለክለው አልችልም በማለት እውነተኛ ሀቅ የሆነውን ነገር ተናግራለች። እሱ ሙቷል ባልኩበት ሰዓት አንተን ጓደኛውን አግብቻለሁ፣ ግን ደግሞ አሁን ላይ የራሱን የሆነውን ንብረት የልጆቹ ስም ያለውን ትቼ ከራሴ ንብረት አካፍለዋለሁ ስትል ቃል በቃል ተናግራ ነገሮችን ቋጭታለች ማለት ነው። ብሩኬ በጣም ደስተኛ ሆኗል። ፈገግ ብሎ ነበር የተቀበላት። አሁን ላይ ግን በጣም ከባዱ ነገር ምንድነው? ሚኪ የምትበሪበትን ክንፍ ቆርጠዋለሁ፣ የግሌና የብቻ ያርግሻለሁ፣ እስከ ውበትሽ እስከ ቁንጅናሽ ሁሉንም ነገርሽን አምነሽ ትቀበያለሽ፣ ብሩኬን ግን አስወግዳለሁ ብሎ በሐሳቡ እንግዲህ እየወላወለ ይገኛል። ምክንያቱ ደግሞ ይሄ ሁሉ ሀብትና ንብረት ፈልጎ ብሩኬን ከመጀመሪያው ጓደኛውን አጥቅቶት ነበረ። ለዚህ ሁሉ ነገር የዳረገው ሚኪ አሁን ላይ ብሩኬ ከሞት መትረፉንና እንዲሁም ደግሞ አባባና የሚጣ አባት በአንድ ላይ ተባብረው አድነው ብሩኬን ሰው አድርገውታል። ዛሬም ቢሆንም ከሊስትሮ ስራው የወጣ አይደለም። ሚጣ በአጋጣሚ ቤታቸው መቃጠሉን ስትሰማ በጣም ደንግጣለች። ቤታቸውን ማን ሊያቃጥልባቸው ይችላል? ምክንያቱም ይችን የቀበሌ ቤት አስይዤ ለልጄ ትምህርት ቤት ይሆነኛል ብለው የሚጣ አባት ሲን እየተናገሩ ትንሽ ደቂቃዎች ባልቆዩ ሰዓታት ውስጥ ቤቱ መጋየቱንና መቃጠሉን ሰምተው ሩጫ በጀመሩበት ወቅት ላይ ነበረ ሚጣስ በድንጋጤ ራሷን ስታ ከመሃላቸው ተነጥላ የወደቀችው። በዚህ መካከል ላይ ሆነው አባባም ከሚሄዱበት መንገድ ራሳቸውን ትተው ወደ ቤታቸው ወደ ልጅቷ ሲመለሱ ነበር። ብሩኬም እንዲሁ ወደ እሷ ተመልሶ የወደቀችዋን ልጅ እርዳታ ሲጠይቁላት ነበረ። በመካከል ግን ምንም አይነት ገንዘብ እንዳልነበራቸውና ገንዘቡን ደግሞ ወደ ትርሲት ተደውሎ ትርሲት ገንዘቡን ልትሰጣቸው መሆኑን ወደ ሆስፒታል መሄዱን አይተን ነበር ያለቀው ድራማው።
ብሩኬ እንግዲህ ሌላው አጣብቂኝ ውስጥ የገባበት ምክንያት ልጆቹ ናቸው። ልጆቹ በጣም ለአባታቸው ያላቸው ስሜት በጣም ከባድ ነው። ሴቷም ሆነ ወንዱ ለሱ ለአባታቸው ልይት ያለ ስሜት አላቸው። ሚኪን ይሄንን ያክል አይደለም። ሚኪም ደግሞ ይሄንን ክፍተታቸውን ተጠቅሞ ሊያጠቃቸው ስለፈለገ አንድ ነገር ለሚኪ ልጅ ሚኪ ለህፃኑ ጠርቶ አንድ ነገር ነገረው። አባታችን እዚህ ቤት መጥቶ ነበረ፣ ግን እናታችን ለምን ዋሸችን? አልመጣም ብላኛለች፣ ድምፁን ግን ሰምቻለሁ ብሎ ሚኪን ሲነግረው፣ ሚኪም ደግሞ ናቁጭ በል አንተ ጠርነህ ማታውቀው ነገር አለ። አባታችሁ እንግዲህ እናንተንም አይፈልግም እናታችሁንም አይፈልግም፣ ንብረቱን ይፈልጋል በማለት እንደማይወዳቸውና እንደማይፈለጉ ልጆቹን እየነገረው ልጁ አቂሟል። ሚኪ በበኩሉ ይችን ነገር ከኔና ካንተ ውጭ ለማንም ሰው እንዳትናገር ፕሮሚስ ብሎ ቃል አስገብቶታል። ይህም ህፃን ልጅ የሰማውን ነገር እውነት አድርጎ ተቀብሏል። በጣም ልቡን እየበላው የሚገኘው እናቱን ሳይቀር አድርጎት የማያውቀውን እዚህ ቤት መኖር ሰልችቶኛል፣ መሮኛል፣ አሁንስ አስጠላችሁኝ በማለት በጣም በሚያስጠላና በመጥፎ ሁኔታ ውስጥ እንዳለ ለእናቱ በግልምጫ ጥሏት ወደ ላይ ሲወጣ ነበር ያየነው። እናቱም ተከትላ ትርሲት በጣም ተቆጥታለች። ምክንያቱም ደግሞ የልጆቿን ባህሪ ጠንቅቃ ታውቃለች እና ዛሬ ላይ የተፈጠረውን ነገር ምንድነው ብላ ማየት ጀምራለች። ግራ በተጋባ ስሜት ውስጥና አባታችን ይወደናል ወይስ አይወደንም በማለት ጥያቄ ይጠይቃታል። አባትህ ይወድሃል፣ ማን ነው ይሄን ነገር እንደዚህ ብሎ የነገረህ በማለት በቃ ተይኝ በማለት ጥሏት ወደ ፎቅ ሲወጣ ነበረ። ይሄ ማለት ደግሞ በልጁ ላይ የተቀረጸው መጥፎ ነገር ነው። ሚኪ ስራውን ሰርቷል ማለት ነው። ሚኪና እንግዲህ ከዚህ ቀደም የሱ ጓደኛ በብሩኬ ላይ ያደረጉት ነገር አልበቃቸው ብሎ ሌላ ሴራ እያሴሩበት ይገኛሉ። በአሁኑ ሰዓት ላይ ሚኪ ነገሮች ቢስተካከሉለት ሀብቱና ንብረቱን ወደ ራሱ ስም አዙሮ ሁሉንም ነገር ይዞ ጠቅልሎ ከሱ መለየት ይፈልጋል። ግን ደግሞ አሁን ላይ ብሩኬ መጥቶበታል። ብሩኬ ማስታወስና ትንሽ ነገሮችን ጭላንጭል እያወቀ በመሆኑ አሁን ላይ ብዙ ነገሮች ሚኪ እየተበላሹበት ይገኛሉ። ከዚህ ባሻገር ደግሞ ብሩኬ ብዙ ነገሮችም እንዳሉትና ከንብረቶቹም ሆነ እንዲሁም ደግሞ አንዳንድ ነገሮችን ልታግዘው እንደምትችል ሚስቱ ትርሲት ነግረዋለች። ሁለታቸውንም ባል የነበሩትን የቀድሞ ባሏን ብሩኬን እና እንዲሁም ደግሞ አሁን ላይ የልጆቿ አባት ያልሆነውን ሚኪን ጠርታ በአንድ ላይ አድርጋ ስለ ንብረት ክፍፍሉ እየነገረቻቸው ነበረ። ምክንያቱም የኔ ፍቅር ይሄን ንብረት ለሱ ይገባዋል፣ ይሄን ላደርግ ወስኛለሁ፣ አንተስ ምን ትላለህ ስትል ከአጉል ከአንደበቱ ሊያወጣው ክፉ ቃል አልፈለገም። በሷ ፊት ስለሆነ ግን ደግሞ ልቡ እያረረና እየተቃጠለ የሚናገረውን ነገር ጠንቅቀን አይተን ነበረ። ምክንያቱም በጣም ተናዷል። አይ ጥሩ ነው በማለት እሱም ቃላቶችን ቀስ አድርጎ ሚኪ ሲያወጣ ሰምተን ነበር። በንዴት ላይ ነበር። እናም ጥሩ አድርገሻል፣ እኔም ግማሽ ንብረት ልሰጥህ አስቤያለሁ። ምክንያቱም ግማሹ ንብረት ያለው በልጆች ስም ስለሆነ ይሄን ከኔ ንብረት ደግሞ ለአንተ አካፍልሃለሁ፣ የለፋህበት ንብረትህ ነው፣ ላብህ ነው በማለት እሷም መልካም ሚስት ስለነበረች ይሄንን ቃል ስትናገር ብሩኬ በደስታ ፈገግ ሲል ነበር። ምክንያቱም በጣም አድርጌ ነው ማመሰግንሽ የእውነት ብሏታል። እሱም የራሱ ንብረትና የራሱ ላብ ቢሆንም ግን ደግሞ ለመልካም ሚስትነቷ እጅግ በጣም የተለየ አክብሮትን ሲሰጣት አይተናል። በተቃራኒው ደግሞ ሚኪያስ እንግዲህ በጣም ሲናደድና ሲሰለሰል ነበር። የነበሩበትን ፕሮግራማቸውን ሳይጨርሱ ቻው እንኳን ሳይል ጥሏት ለመሄድ ተገዷል ማለት ነው። ብሩኬ እንግዲህ ይሄንን ነገር ባየ ሰዓት ከሄደ በኋላ ሚኪ ስለ ልጆቹ ጠይቋት ነበረ። ትርሲት እንግዲህ መልሳለታለች። ስለ ልጆቹም የጠየቃት ትርሲት እነዚህ ልጆች ግን እንዴት ናቸው? አንዴና ለመጨረሻ ጊዜ ማያዳግም ጥያቄ ልጠይቅሽ፣ አንቺም እውነቱን ንገሪኝ በማለት ሲጠይቃት ነበር። ትርሲትም ያለምንም አመናታት ጓደኝነታችሁ ከሚኪ ጋር ከኔ በፊት ቢሆንስ ወይም ደግሞ በትዳርሽ ላይ ሌላ ጓደኝነት ጀምራችሁ ከዚህ ቀደም ከሆነስ እንዴት የኔን መሞት አንድ አመት ጠብቀሽ ወዲያው ታገቢያለሽ? እንዴት ሆኖ ነው ይሄ ነገር የሆነው? ልጆቹ የማን ናቸው? የኔ ወይስ የሚኪ የጓደኛዬ በማለት ጠይቋት ነበረ። እሷም እንግዲህ ስትመልስለት በዚህ ምንም አትጠራጠር፣ ፈገግ እያለች ነበር። እመነኝ እነዚህ ልጆች ያንተ ናቸው። ሚኪንም ቢሆን ያገባሁት አንተ ስለሞትክ ስለተባለ ብቻዬን መሆኑ ስላስጠላኝ ነው በማለት
ሚኪም መልካምና ለልጆቹም ሰብሰብ አድርጎ ለሱም ጓደኛውም ቢሆንም ልጆችን እንደሚጠብቅለት እና ያለውን ነገር እያስረዳቸው ነበረ። በጣም ደስ ብሎት እሷም ደስ ብሏት እሺ አንቺ ካልሽ አምንሻለሁ ተባብለው ተማምነዋል። አሁን ላይ ሚኪ ምን እያሰበ እንደሆነ ባይታወቅም ከባድ ውሳኔ ላይ ይደርሳል ማለት ነው። ብሩኬም እንግዲህ ከዚህ በኋላ ብዙ ነገሮችና ብዙ ፈተናዎች እንደሚደርሱበት